ምክንያቱም ሶስት ህገ መንግስታት አንዱ የራሱ የተፈጻሚነት ጉድለት ቢኖረው ሶስት ህገ መንግስታት እናውቃለን ከሌሎች ዓለማት አንፃር ሌሎች ህገ መንግስታትን ስለምናውቅ። ሁለተኛው የብሔር ጥያቄ ለምንድን ነው የህገ መንግስቱ ማጠንጠኛ የሆነው? ትክክል ነው ህብረ ብሔራዊ ፌዴራሊዝም ነው የሚያስተዋውቀው የኢፌዴሪ ህገ መንግስት እንጂ ማጆሪቲ ብሔር የሚባል የለም በህገ መንግስቱ። ትክክል ነው። ለምንድን ነው የመረጠው የሚለውን ለማየት ሞክራለሁ። ሶስተኛው ይህንን በሚያደርግበት ጊዜ በሰውና በተፈጥሮ ህግ መሃል ሚዛናዊ ግንኙነት እንዲመሰረት አድርጓል የሚሉ ወገኖች እንዳሉ ሆነው በተለይም የመደብ ጥያቄ ይዘው የተነሱት ደግሞ መደብ ህገ መንግስቱ ላይ አልተንጸባረቀም ይላሉና ለምን የሆነ የሚሉትን አንስቼ መጨረሻ ግን ዶክተር ጌዲዮን እንደገለጸው የኔ አስተያየትን ለማከል እሞክራለሁ። የመጀመሪያው ህገ መንግስትና ህገ መንግስታዊነት ገና ያልዳበሩ ግን ከአንድ ወንዝ የሚቀዱ ፍሰቶች ናቸው። ህገ መንግስት አንድ ሀገር ህዝቦቿ ወይም መንግስት የሚተዳደርበትና የሚመራበት መሰረታዊ እምነቶች፣ ርዕይ፣ ተስፋዎችና መርህና መብትና ግዴታዎችን ጭምር የሚያስቀምጥ የቃል ኪዳን ውጤት ሲሆን ህገ መንግስታዊነትና ግን በእነዛ መሰረታዊ መርሆች፣ እምነቶች፣ መርሆችና እምነቶች ብቻ ሳይሆን ግብና ዓላማዎች እንዲሁም ገደቦችና ነፃነቶችን ጭምር መሄድና መቆምን የሚመለከት ጉዳይ ነው። ወይም ወይም ደግሞ መቆምን የሚመለከት ጉዳይ ነው። ከዚህ አንጻር የኢፌዴሪ ህገ መንግስት ለማየት ግን ሶስት ነገሮችን ማየት ያለብን ይመስለኛል። የመጀመሪያው የኢፌዴሪ ህገ መንግስት ከመምጣቱ በፊት የነበረው ቅድመ ታሪክ። በቅድመ ታሪኩ ምናልባት ዛሬ አቦሌንጮ አለነሱትም እንጂ አንድ 5 የሚሆኑ አከራካሪ የፍልስፍና ማዕቀፎች ነበሩ። የመጀመሪያው ከብሔራዊ ማንነት ጥያቄ ጋር የሚነሱ የፍልስፍናው ዘውግ፣ ሁለተኛው ከመሬት ጋር የተያያዘ የፍልስፍናው ዘውግ፣ ሶስተኛው ከአስተዳደር ጋር የተያያዘ የፍልስፍናው ዘውግ፣ አራተኛው ከዚህ የሚያያዝ ሆኖ ግን ከሰላምና ከመሰረታዊ የሰብአዊና ዲሞክራሲያዊ መብቶች ጋር የሚያያዝ ጥያቄ፣ አምስተኛው ስርዓተ መንግስት ከመመስረት። በአራቱም ላይ የሚመሰረት ግን ስርዓተ መንግስት ከመመስረት ጋር የሚነሱ ጥያቄዎች ነበሩ። የኢፌዴሪ ህገ መንግስት እድለኛ ህገ መንግስት ነው። ሁለት መሰረታዊ ምክንያቶች አሉ። አንደኛው በዓለም አቀፍ ደረጃ በተለይም በ1993 የመጣውን የሰብአዊና ዲሞክራሲያዊ መብት ፍልስፍና በተለይም ከኢንተርናሽናል ኮንፈረንሱ በኋላ የመጣ ህገ መንግስት ስለሆነ ሰብአዊና ዲሞክራሲያዊ መብቶች አካቶ ለመያዝ የተሻለ እድል አግኝቷል። ፍልስፍናው በተለይም ሰብአዊና ዲሞክራሲያዊ መብቶች የማይነጣጠሉ የተሳሰሩና አንዱ ካለ አንዱ መቆም የማይችሉ መሆናቸውን ያሳየ ስለነበረ ነው። ከዛ በፊት የነበረው ፍልስፍና ግን በጄኔሬሽኖች የተከፋፈለ ስለነበረ ነው። ሲቪል፣ ፖለቲካል፣ ኢኮኖሚክ፣ ሶሻል፣ ካልቸራል እያልን የምንከፋፈልበትና ቢያንስ ወደ 4 ጄኔሬሽኖች እድገት ደረጃ የደረሰበት የነበረ። ለምሳሌ የኢኮኖሚ መብት የምንለው ምግብ የማግኘት መብት፣ በህይወት የመኖር መብት መሰረታዊ መብት ስለሆነ በህይወት የመኖር መብት ካለ መስራት መብት ስለማይቆም ስለዚህ የማይነጣጠሉ እንዲሆኑ መቻላቸውና የ1993ቱ ዓለም አቀፍ የሰብአዊ መብት ኮንፈረንስ ግብአት ተጠቃሚ ስለነበረ የኢፌዴሪ ህገ መንግስት አንዱ ፓራዳይም ሽፍት የመጣበት ዘውግ ነው። ሁለተኛውና ዋነኛው በተፈጥሮና በሰው ሰራሽ አስተሳሰቦች ላይ ማጣጣም ለማምጣት የፍልስፍና ለውጥ ያደረገ መሆኑ ነው። አንድ ሀገር ሊኖሩት ይገባል የተባሉ ጉዳዮችን ለመያዝ አስችሎታ ይሄን ነው። በራዕይና በእድል እንዲሁም ተስፋ አቀራረጽ ላይ ወደፊት የተሻለ በአዲስ እይታ የማይቻል የሚመስለውን ጭምር እውን እንዲሆን ለማድረግ የሚያስችሉ ፍልስፍናዊ ቀመሮች ተካተውበታል።
ለምሳሌ አንቀጽ 1 እንውሰድ። አንቀጽ 1 የኢትዮጵያ መንግስት ምን እንደሆነ ያሳያል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ነው የሚለው 4 መሰረታዊ ይዘቶች አሉት። አንደኛው ፌዴራላዊ ስርዓተ መንግስት ነው የሚመሰርተው። ለምን ቢባል ህብረ ብሔራዊ ህገ መንግስት ስለሆነ ማጆሪቲ የሆነ ብሔር ስለሌለው የብሔር ጥያቄ ደግሞ ለዚህ ሀገር መሰረታዊ ጥያቄ ሆኖ መደቦችንም እንዲፈጠሩ የፖለቲካ ርዕዮተ ዓለሞቻቸውን ከብሔር ጋር እንዲያስተሳስሩ አድርጎ ለትግል ምክንያት ሆኖ ስለነበረ ህብረ ብሔራዊ ፌዴራሊዝምን መመስረት አለብኝ ነው የሚለው። ለምሳሌ ከዛ በፊት የነበረው ያከላክለን ዘውጋችን ለምሳሌ ኦሮሚያ ክልል የሚባል ቅድመ ይሄኛው ህገ መንግስት አልነበረ። ኦሮሚያ ክልል የሚባል አልነበረ። በወንዞች ነበር የሚከፈሉት ክልሎች። ነገር ግን ይሄ ህገ መንግስት ምንድነው ያደረገው? በሰዎችና በብሔረሰቦች መስተጋብር ፖለቲካው እንዲወሰን ነው ያደረገው። ተርፎር ፓራዳይም ሽፍት አውጥቷል። በሰዎችና በቡድኖቻቸው ከዛ በፊት የነበረው የአስተዳደራዊ ፍልስፍና ሙሉ በሙሉ ነው የቀየረው። ሁለተኛው በአስተዳደራዊ ጥያቄ ምክንያት የነበሩት መሰረታዊ ጥያቄዎች፣ የአስተዳደር ጥያቄዎች በአንድ ራዕይ ነው ያሰራቸው። ብዙ ጊዜ የኢትዮጵያ ራዕይ ምንድነው ስንባል መወሰን እስኪያቅተን ድረስ የተለያየ አስተያየት ነው የምንሰጠው። ነገር ግን ህገ መንግስቱ መግቢያ ላይ ያለው ራዕይ አንድና አንድ ነው። አንድ የኢኮኖሚና የፖለቲካ ማህበረሰብ መገንባት ፕሪያምቡል ነው የሚለው። አንድ የኢኮኖሚና የፖለቲካ ማህበረሰብ መገንባት በሶስት መሰረታዊ ግቦች ዘላቂ ሰላም፣ ዋስትና ያለው ዲሞክራሲ፣ ቀጣይና ፈጣን የሆነ እድገት ማረጋገጥ ነው የሚለው። ነገር ግን ይሄ መሰረታዊ እምነት ነው ያንጸባረቀው እንጂ በኋላ ህገ መንግስታዊነት ላይ አነሳዋለሁ ሆኗል ወይ ግሬዱ ሊያከራክረን ይችላል። ከዚህ አንጻር ይሄ ህገ መንግስት የመጀመሪያው ያደረገው በአንድ በኩል የፍልስፍና ለውጥ ማድረጉ ነው። ሰውኛ አድርጎታል። ለዚህ መሰረታዊ ግብዓት የነበረው የብሔር ብሔረሰቦች ጥያቄ ነው። አሁን የኢፌዴሪ ህገ መንግስት የብሔር ብሔረሰቦች ሉዓላዊነት መገለጫ መግቢያው ላይ ማየት እንችላለን። እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሎ ነው የሚጀምረው። አንቀጽ 1 ማየት እንችላለን። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ነው የሚለው። ፌዴራላዊ መንግስት ነው የሚመሰርተው። ፌዴራላዊ አደረጃጀቱ በህብረ ብሔር ማዕከል እንዳደረገ ከአንቀጽ 47 ከክልሎች አመሰራረት ማየት እንችላለን። ይሄ ብቻ አይደለም። የህዝቦች ውክልና በሚገልጸው የህዝብ ተወካዮች ምክር ቤት ብቻ ሳይሆን አንዱ መርህ ያደረገው የህዝብ ሉዓላዊነት ስልጣን የሚመለከተው አንቀጽ 8 ማየት እንችላለን። ይሄን ያደረገበት መሰረታዊ ምክንያት ግን ምንድነው የሚለውን በምናይበት ጊዜ የብሔር ብሔረሰቦች ጥያቄ በነገራችን ላይ አንዳንድ ሰዎች ከነገድ፣ ከዘር፣ ከጎሳ ጋር እናያይዘዋለን። ህገ መንግስቱ ግን በዛ ያስቡ። ብሔረሰብ ከደም አንድነት ይልቅ በመልክዓ ምድር፣ ቋንቋ፣ ባህል፣ ስነልቦናዊ ምናባዊ አንድነት ላይ የተመሰረተ ከጎሳ ወይም ነገድ ከፍ ያለ የነገዶች ወይም የጎሳዎች እንዲሁም የግለሰቦችን ጥምር ውህደት እንደሆነ ነው ህገ መንግስቱ የሚያስቀምጥልን። በአፈጻጸም ረገድ እንደዛ ነው አይደለም፣ ያከራክራል። ብሔር የብሔረሰብ ከፍተኛ ደረጃ ሲሆን ብሔርተኝነት በብሔር የመሰረታ ታሪካዊ ውህደት የተወለደ ያደገ የብሔሩ ቋንቋ፣ ባህል፣ ስነልቦናዊ አመለካከትና እምነት ጋር የተቆራኘ በታሪክ አስተዳደር ጭምር የሚገለጽ ነው። ይህ አስተዳደር ፖለቲካዊ አስተዳደር። ነገር ግን የምናስተዳድራቸው ጉዳዮች ብዙ ናቸው። ከምናባዊ ሀብት ጨምሮ እስከ ቁሳዊ ሀብት እዚህ ላይ የብሔር ብሔረሰቦች አሰላለፍ
ወዘተ ጋር ተያይዞ የሚነሱ በርካታ እሾዎች እንደሚኖሩ ማየት ያስፈልጋል። ነገር ግን የኛ ህገ መንግስት የቀረጸው የህዝብ ሉዓላዊነት መቀበሉ ከአንቀጽ 8 ማየት እንችላለን። የህዝብ ሉዓላዊነት ሲቀበል ግን የሚያከናውኗቸው ተግባራት በሙሉ በመፈቃቀድ ላይ እንደሚመሰረቱ በግልጽ ህገ መንግስቱ ማየት እንችላለን። ይሄ ህገ መንግስት ሁለት ምሰሶዎች አስቀምጧል። የመጀመሪያው ምሰሶ የህግ የበላይነት ነው። ለዚህም ነው ህገ መንግስታዊ በላይነት የሚለው አንቀጽ 9 መሰረታዊ መርህ ያደረገው። ሁሉም ተግባራችን ፖለቲከኞችም አማኞችም ፈቃድ የለው፣ ዝም ብሎ ፈቃድ የለው፣ በእኩልነት ላይ የተመሰረተ መፈቃቀር ነው። ይሄ በሚሆንበት ጊዜ ነው ሰላም የሚኖረው። ይሄ በሚኖርበት ጊዜ ነው እድገትም ዲሞክራሲ የሚኖረው። እኩልነት ከሌለ መፈቃቀድ የለም ብሎ ነው ህገ መንግስቱ የሚያስቀምጠው። ይሄንን በሚያደርግበት ጊዜ ደግሞ 5 የሚሆኑ እሴቶች አስቀምጦ እናገኘዋለን። በተለይም ዜጎች በኋላ አስተያየት ሰጥበታለሁ ዶክተር ጌዴል ያነሳቸው ሀሳቦች ላይ ቆርቋሪ ሀሳቦችን ስላሉበት ነው። ነገር ግን ዜጎች ባለመብት ናቸው። ህገ መንግስቱ መንግስት ሁሌም ባለዕዳ ነው። በህገ መንግስቱ ሁሌም ባለዕዳ ደግሞ የመፈጸም ግዴታ አለበት። ባለመብት አፈጻጸም የመጠየቅ ግዴታ አለበት። ህገ መንግስቱ አንዱ የህዝብ ሉዓላዊነት መገለጫ ነው የምንልበት መሰረቱ ድምጼ ይሰማል መሰለኝ አይደል? ስለከበረ ህገ መንግስቱ የህዝቦች ሉዓላዊነት መገለጫ ነው የምንልበት መሰረታዊ ምክንያት ህገ መንግስቱ ከሌሎች ህጎች የሚለየው በህዝቦች ይሁንታ የሚጸድቅ በመሆኑ ምክንያት ነው። በህዝቦች ይሁንታ መጽደቁ ብቻ ግን አይደለም። ይሄ ህገ መንግስት ካስቀመጣቸው መሰረታዊ እሴቶች ህዝባዊ ህገ መንግስት መሆኑ ነው። ይሄ ህዝባዊ ህገ መንግስት የምንልበት ደግሞ የነበረን ግንኙነትን የተዛባ ነውና ማረም መቻል አለብን ብቻ ሳይሆን የስልጣን ባለቤት ህዝቡ ነው። ባለቤትነት ብቻ ሳይሆን ተሳትፎ መቀበል አለበት። የህግ የበላይነትና ማናቸውም እንቅስቃሴዎች ኢኮኖሚ ሊሆን ይችላል፣ ማህበራዊ ሊሆን ይችላል፣ ፖለቲካ ሊሆን ይችላል። የህዝብ ተሳትፎ ማረጋገጡ ብቻ ሳይሆን ትስስር ሊቀበል ይገባል። መንግስትና ህዝብ ተጠቃሚነት ማረጋገጥ የሚያስችሉ ማናቸውም ፖሊሲዎች ከህገ መንግስቱ ሊቀድ ይገባል። ለዚህ ከአንቀጽ 85 በኋላ ያሉት የፖሊሲ ኦብጀክቲቮቻችን ለምሳሌ ሚሊተሪ ፖሊሲያችን በነገራችን ላይ ህገ መንግስቱ ላይ መሰረታዊ መርህ ተቀምጦለታል። ከዛ ዝንፍ ማለት የለበትም። የኢኮኖሚ ፖሊሲያችን ህገ መንግስቱ ላይ ተቀምጦለታል። ከዛ ዝንፍ ማለት የለበትም። ፖለቲካዊ ህገ መንግስቱ ላይ ተቀምጦለታል። ከዛ ዝንፍ ማለት የለበትም ነው የሚለው። ነገር ግን በህዝቦች ላይ መደጋገፍ የተመሰረተ ይህ ህገ መንግስታዊ ግንኙነት ሊፈጠር እንኳን በህግ የበላይነት ሊፈታ ይገባል ነው የሚለው።